ያንተ ምሕረት ከማን ጋር ይሰያይ? በከተማ ያላገኙትን ኢየሱስን ከፈለጉ ኦርቶዶክስ ቤተክርስቲያን ይምጡ ያገኙታል። ቤተ መቅደስ ነው የሚገኘው አድራሻው። ቤተ መቅደስ ነው የሚገኘው። በአውላላ ሜዳ ክርስቶስ አይገኙም። አያችሁ፣ በመጀመሪያ ደረጃ አምላክን የመሰለ ነገር እንደዚህ አውርዶ ውስን አድርጎ መናገር ይሄ ልክ አይደለም። በቃ አምላክ ውስን አይደለም እንዴ! እግዚአብሔር እኮ መንፈስ ነው። በሁሉም ስፍራ ሊገኝ የሚችል አምላክ ነው። ይህንን የመሰለ አምላክ ወስደነው የሆነች ሳምፕል ቦታ ላይ ብቻ አስቀምጠነው እዛ ስፍራ ብቻ ነው ያለው፣ ሌላ ቦታ ሊገኝ አይችልም ማለት አንችልም። ኢየሱስ ክርስቶስ እኮ በምድር ላይ ያለ ራሱ እኮ ስንት ቦታ እኮ ከሰዎች መካከል ተሰውሯል እኮ ሄዷል እኮ። ይህንን የመሰለ አምላክ አሳንሰን የሆነች ቦታ ብቻ የሚገኝ አድርገን መሳል የለብንም። በአንድ ስፍራ ላይ ብቻ ነው ያለው ብለን ማለት ይሄ አምላክን ማሳነስም። አምላካችን እግዚአብሔር ደግሞ እንደዚህ የሚያንስ አይደለም። እንደዚህ በአንድ ቃላት ተናግረን ገልጠነው በአንድ ስፍራ ብቻ ወስነነው የምናስቀምጥ ውስን የሆነ አምላክ አይደለም። ኢየሱስ ክርስቶስ ለማያምኑት በሁሉም ስፍራ የሚገኝ ነው። ለዛ ነው አዝቅት ውስጥ እያሉ ባሉበት ስፍራ ሁሉ ሄዶ ኢየሱስ ክርስቶስ ነቅሎ የሚያወጣው። አያችሁ፣ እግዚአብሔር ወሰን የለውም። እንዲህ አይነት ስፍራ ብቻ ነው የሚቀመጠው ብለን አንለውም። የትም ስፍራ ሊንቀሳቀስ ሊኖር የሚችል አምላክ ነው። ሃይማኖተኛ ስንሆን ባይዘው እንደዚህ ነው የሚያደርገን። ሃይማኖተኛ መሆን በጣም አስቸጋሪ ነው። ገብቷችኋል አይደለ? መጽሐፉን ሳይሆን የምንከተለው የራሳችንን ሐሳብ የሆነ ተረት ነገር ነው የምንናገረው። ስለዚህ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሮቼ መረገጫ ናት ብሎ ያለውን አምላክ አምጥተነው የሆነ ቦታ ብቻ ወሽቀን አይ ኢየሱስ ክርስቶስ ቤተ መቅደስ ብቻ ነው ያለው አውላላ ሜዳ ላይ የለም ማለት ይሄ ተገቢ አይደለም። በቃ ይሄ የሃይማኖት መንፈስ ሲጠናወጥ እንደዚህ የሆነ ተረት ነው የምናወራ። በቃ ጳውሎስና ሲላስ በየአደባባዩ ኢየሱስን ሲሰብኩ ሲናገሩ፣ በየከተማው በየአውላላው በየስፍራው ሁሉ ሲሰብኩ ኢየሱስ ክርስቶስ ከነሱ ጋር አልነበረም ማለት ነው። ኢየሱስ ክርስቶስ በዛ በከተማ ውስጥ አልነበረም ማለት ነው። አምላክን እንደዚያ ነህ እንደዚህ ብለን ልንወስነው አንችልም። እግዚአብሔር በሁሉም ስፍራ አለ። እግዚአብሔር በሁሉም ቦታ አለ። ለዛ ነው ብዙ ሰዎችን እግዚአብሔር ከማይሆን ስፍራ ሄዶ አምጥቷቸው ሰው የሚያረጋቸው ከሺሻ ቤት፣ ከመጠጥ ቤት፣ ከቁማር ቤት በቃ በጣም ጽያፍ ከሆኑ ስፍራዎች እግዚአብሔር እየገባ ብዙዎችን ከሰይጣን ከክፉ ስራው ንጥቆ የሚያመጣው እግዚአብሔር በሁሉም ቦታ ስላለ ነው። ስለዚህ እግዚአብሔር እንደው ዝም ብለን የሆነ ቦታ ወስነነው እንደዚህ ቦታ ነው እግዚአብሔር ያለው እንደዚህ አይነት ቦታ ደግሞ የለም ማለት አንችልም። ይሄ መጽሐፍ ቅዱስን በአግባቡ ካለማጥናት ካለማንበብ የተነሳ ነው። ሰው በሃይማኖት ቀንበር ውስጥ በሃይማኖት ስርዓት ውስጥ ሲያድግ የሚያወራቸው በጠቅላላ እንደዚህ አይነት የወረዱ ነገሮችን ማቴዎስ 24 ላይ ስለ ምጽአት ጌታ ሲነግራቸው ኢየሱስ በአዳራሽ አለ በበረሃ አለ ቢሏችሁ እንዳትቀበሉ ብሏል። በአዳራሽ አለ የሚለው ዛሬ ተፈጸመ ነው። ትንቢቱ የተፈጸመ ነው። የቱ የማቴዎስ ክፍል ላይ ነው ኢየሱስ ክርስቶስ በአዳራሽ አለ ቢሏችሁ ብሎ ያስተማረው? የትኛው ክፍል ላይ ነው? ለምን ይዋሻል? አይደብርም እንዴ? በዛ ላይ በዚህ እድሜ። ስለዚህ ጤናማ ያልሆነ ሐሳብ ትምህርት ነው፣ ሃይማኖተኝነት ነው። የሃይማኖት መንፈስ ሲጠናወጥ እንደዚህ ነው። እግዚአብሔርን አንድ ቦታ ወስነነው ማስቀመጥ አንችልም። እግዚአብሔር እንዲህ አይነት ስፍራ ብቻ ነው ያለው ማለት አንችልም። እግዚአብሔር በሁሉም ስፍራ ነው ያለው። እግዚአብሔር የማይገኝበት ስፍራ የለም። ስለዚህ እግዚአብሔርን በራሳችን አእምሮ በራሳችን አመለካከት የሆነ ውስን አድርገው ነው የምንስለው አምላክ አይደለም። የሆነ ስዕል ላይ ስለነው ይሄ ነው እግዚአብሔር ይሄንን ይመስላል ብለን ልንል የምንችል አምላክ አይደለም። ይሄ የመጣው ደግሞ አንደኛ በሃይማኖት ስርዓት ውስጥ ማደግ ነው። ሁለተኛ ነገር ደግሞ በሃይማኖት መንፈስ መያዝ እንደዛ አይነት የሞተ ዕውቀት ውስጥ ይከተናል። ኢየሱስ የት ነው ያለው? የተለያዩ ተረቶች የሚነገሩበት ስፍራ ነው ኢየሱስ ያለው። በዛ ስፍራ ነው ኢየሱስን የሚያገኙት። ኧረ እባክህ አንተ ሰው እንደው ምን አለ እስቲ መጽሐፍ ቅዱስን ብታነበው ምን አለ ቁጭ ብለህ ብታነበው ጊዜ ሰጥተህ። ስለዚህ እባካችሁ ህዝቡን በንግርት በመጣ ተረት እባካችሁ ልባቸውን አታደነቁሩ። ራሳችሁም አወቁ፣ አንብቡ መጽሐፍ ቅዱስን የማታነቡ ከሆነ በሃይማኖት መንፈሱ ተጠምዳችሁ እድሜ ልካችሁን ተረትና ምሳሌ ያወራችሁ ትኖራላችሁ።
አትሳሳቱ። ኢየሱስ ክርስቶስ ወንድሞች አሉት። ይህንን ለማወቅ ደግሞ ማቴዎስ ወንጌል መጽሐፍ ምዕራፍ 12 ቁጥር 47 ላይ ሄደን መመልከት እንችላለን። ለአንቺ አንድያ ልጅ እንደወርኩኝ ለአብም አንድያው ልጅ ነኝ፣ በአባቴ ቤት ልኖር እንደሚገባኝ አታውቅም። እና ዮሐንስ አፈወርቅ እዚህ የጌታን ንግግር አድንቁ ይላል። ድንግልናዋን እንዴት እንደገለጠው እሷ ድንግልናዋ ስትሸፍን ለምን ማቴዎስ 5:14 ላይ ምን አለ? በተራራ ላይ የታነጸች ከተማ ዞር ብትል አይቻ የምኑ ከፍታ ይገልጻታል ይላል ትርጓሜው። የተራራው ከፍታ እሷ ድንግልናዋ ስትጋርድ አካላዊ ቃል መለኮት ይገልጥባታል። በገነት በሮቿ አንዴ ሲዘጉ አንዴ ሲከፈቱ ሚጠት ታይቶባታል። ተከፈተች፣ ከዛ ተዘጋች፣ እንደገና ተከፈተች። እመቤታችን ግን አንቺ ምን ተፈቶ ድንግልና አላገኘሽም ይላል። የእሷ ግን ሁሌ ምጡም እንደሆነ ነው በሮቿ። ለዚህ ነው ሕዝቅኤል 44 ላይ ወደ ምስራቅ በር አየሁ ከኃያላን በቀር ማንም ያልገባባት በር ተዘግታ ምትኖር ለዘላለም። አንዳንዶች ተዘግታ ትኖራለች የተባለች ገነት ናት ይላሉ። አሃ ገነትማ ተከፍታለች እንዴ? ተከፍታለች። በዚያ ጋር መንግስተ ሰማያት ራሱ ትከፈታለች በመጨረሻው ዘመን። ተዘግቶ ቢኖር የለም። ተዘግቶ የኖረ እሷ ድንግልና ብቻ ነው። ጌታ መተን ነው ኢየሱስ ክርስቶስ ወንድሞች የሉም የምንለው እንዴ? በተናጥል በዚህ ክፍል ላይ እናትህና ወንድሞችህ ሊያናግሩ ይፈልጋሉ ተብሎ እየተነገረው ወንድሞች የሉትም እያለን መንዛት ጥሩ አይደለም። ስለዚህ ኢየሱስ ክርስቶስ ወንድሞች አሉት፣ ወንድሞች አሉት። ኧረ ትውልድ ንቃ ንቃ ንቃ! አንብቦ ይህን መጽሐፍ። ዝም ብላችሁ መሳለም ብቻ አይደለም እኮ ማንበብ የሚባል ነገር አለ። ቁጭ ብሎ ማጥናት የሚባል ነገር አለ። እንዴ የማናጠና ከሆነ የማናነብ ከሆነ እውነት ለዛውም በዚህ ዘመን ሰው መድረስ ከሚፈልግበት ስፍራ መድረስ የሚፈልግበት ዘመን፣ የሚጥርበት ዘመን፣ ለመድረስ የሚጥርበት ዘመን ቁጭ ብለን እኛ መጽሐፍ ቅዱስን ግን አናነብም። ተንደርሰን እየተኛን፣ አንዳንዶቻችን ደግሞ መጽሐፍ ቅዱስ ጭራሽ እንኳን ሳይኖረን ሌሎች መጽሐፍቶች ቤታችን ውስጥ ሞልቶ ቁጭ ብለን ሳናነብ እንደዚህ አይነት ተረቶች መጥተው ከመጽሐፍ ቅዱስ ውጪ የሆኑ ዕውቀቶች መጥተው ሲነገሩ ቁጭ ብለን እንቀበላለን። ይሄ ጤናማነት አይደለም። ስለዚህ መጽሐፍ ቅዱስን እናንብበው። መጽሐፍ ቅዱስን በዚህ ዘመን የሚያነብ ትውልድ ነው ሊያመልጥ የሚችል። የማያነብ ሰው ግን ይኸው እንደዚህ አይነት ንግርት፣ እንደዚህ አይነት ሲወርድ ሲዋረድ የመጣ ንግርትና ተረት እየሰማ አንድም ቀን እንኳን ትክክለኛውን መጽሐፍ ቅዱሳዊ ማስረጃ ሳይኖረው፣ ትክክለኛ መጽሐፍ ቅዱሳዊ ዕውቀት ሳይኖረው ዘመኑን ይጨርሳል፣ ወደ ሲኦል ይነዳል። ይኸውላችሁ መጽሐፍ ቅዱስን ስታነቡ ሕይወታችሁ ይታደሳል። መጽሐፍ ቅዱስን ስታነቡ ያላችሁበትን መንገድ እንኳን ትለያላችሁ። መጽሐፍ ቅዱስን ስታነቡ ምን ላይ እንዳላችሁ፣ ምን አይነት መሰረት ላይ እንደተተከላችሁ ታውቃላችሁ። የማታነቡ ከሆነ ግን እውነቴን ነው የምላችሁ ወደ ሲኦል ነው የምትነዱት። አሁን በቸርች ውስጥ ሐሰተኛ ነቢያቶችን በማቋቋም መፍትሄ አናመጣ አሉ የለም ብለን ብንከራከራለን። ሰዎችን አትሂዱ ብለን ሰዎችን እነሱን ግሮን በማድረግ ስማቸውን በማጥፋት ምንም አታመጣ። የባሰ ይሄዳል፣ ሰው ጨምሮ ይሄዳል። 10 ሰው ከለከለ 20 ሰው ይሄዳል። ሳምንት ለምንድን ነው ቤተክርስቲያን እኛ እንደ አገልጋይ ማድረግ ያለብን? ህዝቡን ቃሉን ማስተማር። ቃሉ ምን ይላል? የእግዚአብሔርን የቃሉን ዕውቀት እንዲያውቅ ማድረግ። ከዛ መከልከል አለ። ይሄድ ይስማ። በተማረው ትምህርት መርምሮ አይቶ ይመለስ ይችላል። እውነት ነው። አንዱ በዚህ ዘመን የቤተ ክርስቲያን ችግር፣ የቤተ ክርስቲያን ጥፋት የሆነው የእግዚአብሔር ሕዝብ እንደዚህ መረን እንዲወጣ ያደረገው ለሐሰተኞች መብዛት አንዱ ቤተ ክርስቲያን ውስጥ ያለ አስተምህሮ አለመጠናከር ነው። አያችሁ፣ ቤተ ክርስቲያን ትክክለኛ የሆነውን አስተምህሮዋን በደንብ አድርጋ የምታስተምር ከሆነ ሕዝቧ የትም ሄዶ አይቅበዘበዝም። ሰዎች ሐሰተኛ አገልጋዮች ባሉበት ስፍራ ሄዶ እንዲገለገሉ ዛሬ በር የከፈተላቸው በጣም የጠነከረ ትምህርት በቤተ ክርስቲያን ውስጥ አለመገኘት ነው ብዬ አስባለሁኝ። እና እውነት ነው፣ ትክክለኛ መልእክት ነው ይህ አባት እየተናገሩ ያሉት። አሁን ላይ ሐሰተኞችን ብቻ እየተቃወምን እየተናገርን ምንም አይነት ትርፍ አናመጣም። ምንም አይነት ቦታ መድረስ አንችልም። ነገሮችን ማስተካከል አንችልም። ከዚህ ውጪ ቤተክርስቲያን መንቃት ያለባት መተቸት ብቻ ሳይሆን በደንብ አድርጋ መጽሐፍ ቅዱስን ማስተማር መቻል አለባት። ይህንን የምታረግ ከሆነ የተማረ ሕዝቧ የትም መሄድ አይችልም፣ የትም መንቀሳቀስ አይችልም። ለምን? ብቁ የሆነ ነው፣ መጽሐፍ ቅዱስን የሚያውቅ ነው።
በሐሰተኞች ምን አይልም አይሸወድም። ስለዚህ ቤተክርስቲያን የመጀመሪያ ደረጃ ሐሰተኞችን መቃወማ እንዳለ ሆኖ በሁለተኛ ነገር ደግሞ ማስተማር አለባት። በደንብ አድርጋ ማስተማር አለባት። ምናልባት የዚህ ዘመን ቤተክርስቲያን አንዱ ችግሯ ይሄ ስለሆነ ነው ሐሰተኞች እንደፈለጉ እየፈነጩ እንዲሆኑ ይሆናል። ስለዚህ ቤተክርስቲያን ምዕመኖቿን ማስተማር አለባት፣ ማሰልጠን አለባት፣ ብቁ ማድረግ አለባት፣ መንፈሳዊ እድገት ውስጥ መክተት አለባት በማስተማር። ይሄ ሲሆን ምዕመኖቿም አይበተኑም፣ አይሄዱም። ልክ እንደ ውቃቢ በየስልቻም አይሯሯጡም፣ አይመጠመጡ። የማይማሩ ከሆነ ግን ሲጀመር ምንም የተቀሰሙት ነገር የለም ከቤተ ክርስቲያን። ስለዚህ ስፒከር በሚጨው ስፍራ ሁሉ መሮጣቸው የማይቀር ነው። በዚህ ዘመንም እየሆነ ያለው ይሄ ነውና ቤተ ክርስቲያን ማስተማር መቻል አለባት ምዕመኖቿን። ይሄ ብቻም አይደለም፣ ስንተች ራሱ በጥንቃቄ መተቸት አለብን። አያችሁ፣ ሁሌ የምንተች ከሆነ የምንተችበት መንገድ ጤናማ ካልሆነ ምንም የሚመጣ ነገር የለም። በመተቸት የምናመጣው ነገር የለም። ምናልባት በውስጣችን ያለውን ጥማችንን ልንወጣ እንችላለን። የሆነ ጠላቻችንን ልንወጣ እንችላለን። አሁንም እየሆነ ያለው በዚህ ዘመን ይሄ ነው። አንዳንድ ክርስቲያኖች በየሚዲያ እየወጡ የግል ቂም ያላቸው መስል በጣም ሲተቹ እንመለከታለን። በቃ ስራ አድርገው ሲተቹ እንመለከታለን። ወዳጆቼ በዚህ መንገድ በፍጹም ለውጥ ማምጣት አይቻልም። በፍጹም ለውጥ ማምጣት አይቻልም። አንደኛ ስንተች ስርዓት ባለው መልኩ የእግዚአብሔርን ቃል ተንተርሰን ነው መተቸት ያለብን። ሊያቀና በሚችል መልኩ፣ ሊመልስ በሚችል መልኩ፣ ሊያስተካክል በሚችል መልኩ ነው መተቸትም መዝለፍም መምከርም ያለብን እንጂ የግል ቂም ያለብን ይመስል እያነሳን መቦጨቅ፣ በማይሆኑ ቃላቶች መናገር፣ መሳደብ፣ በማይሆኑ መንገዶች፣ በማይሆኑ ኢንቴንሽኖች ያ ሰው በሐሰት አገልግሎቱ ብሽሽቅ እስኪመስል ድረስ እንዲቀጥልበት የሚያደርግ አይነት ትችት መተቸት የለብንም። መስተካከል አለበት፣ መስተካከል አለበት። አንደኛ ጤናማ በሆነ መልኩ የእግዚአብሔርን ቃል እየጠቀስን እንተች። ሁለተኛ ነገር ደግሞ እምንተችበት ኢንቴንሽን ለራሱ ጤናማ መሆን መቻል አለበት፣ ጤናማ መሆን መቻል አለበት። ከዛ ውጪ ምዕመኖቻችንን ደግሞ ምን ማድረግ አለብን? ማስተማር፣ በአግባቡ ማስተማር መቻል አለብን። ራሳቸውን አውቀው እንዲንቀሳቀሱ፣ ሐሰተኞችን እንዲለዩ፣ ሐሰተኛ አስተማሪዎችና ሐሰተኛ ነቢያቶች ባሉበት ስፍራ እንዳይሄዱ ትክክለኛውን ሆነ ትምህርት መመገብ መቻል አለብን። ይህንን የምናደርግ ከሆነ ባላንስ አድርገን የምንሰራ ከሆነ ውጤት ልናመጣ እንችላለን። ከዛ ውጪ ግን ትርፍ የለውም። ከመበሻሸቅ ጭራሽ እንደው ነገሩ እየባሰ እንዲሄድ ከማድረግ ውጪ በቤታቸው ነው ሰላማቸው። ውጪ ያለው ነገር ምናምን በጣም ብዙ ስትራግል አለ። ጭቅጭቁ ምኑም እንዳለ ሆኖ በቤት ውስጥ ሰላሙን ማግኘት ያለበት ልክ ቤት እና ቁጭ በል ብለሽ ገና ምንም ከበር እንደገባ ገና አስቀምጥ የሚገርም መረዳት ትንሹ ከሆነ እንዴት ነው የሰውዬ የእድሜ ልክ እስረኛ ነው። እውነት ነው። ያ ሰላሙ መሆን አለባቸው። ሴቶች ሚስትስ አጋዥ ነሽ፣ ረዳት ነሽ። ሪያሊቲ ነው። በቃ አሳራፊ ነች በደንብ እውነት በጣም ደስ የሚል ምክር ነው። እውነት እቺ ልጅ የሚገርም ንግግር ነው የምትናገረው። ስትመክር በቃ እኔ እንጃ አንጀትን ነው የምታረሰርሰው። እውነቴን ነው። ከዚህ በፊትም ያወራችውን የተናገረችውን ስለ ፍቅር የተናገረችውን ነገር ስለሰሙኝ ነውና በጣም የሚገርም የሆነ ምክር ነው ያላት። ሐሳብ ነው ያላት። የምታወጣቸው የምታመነጫቸው ሐሳቦች በቃ እኔ እንጃ እንዲህ ነው ብዬ ልነግራችሁ አልችልም። የሰውን ሕይወት የሚለውጡ ናቸው። ቀልብን የሚገዙ ናቸው። ልብን የሚገዙ ናቸው። ነገር ግን እኔ በጣም ማዝነው ምን እንደሆነ ታውቃላችሁ? በዚህ በሶሻል ሚዲያ ላይ እንደዚህ የሚመክሩ የሚናገሩ የሚገርም ሐሳብ የሚያመነጩ ሰዎች የሚናገሩትን ነገር በህይወታቸው ላይ አፕላይ አለማድረጋቸው ያሳዝናል። እውነቴን ነው የምላችሁ። አብዛኛውን በጣም የሚናገሩ በተለይ ስለ ጮኛ፣ ስለ ትዳር የሚያወሩ፣ ስለ ግል ላይፋቸው፣ ስለ ህይወታቸው የሚያወሩ ሰዎች ብዙ ጊዜ ራሳቸው ሲተገብሩ አይታዩ እና በጣም ያሳዝነኛል። በአንድ በኩል እናደዳለሁ፣ በአንድ በኩል ደግሞ አዝናለሁ። መናደዴ የማይጠቀሙት ከሆነ ለምን ይናገራሉ ብዬ ነው የምናደደው። በአንድ ጎን ደግሞ ለምንድነው በራሳቸው ላይ አፕላይ የማያደርጉት? እውነቴን ነው የምለው። እንዴ ለምን አፕላይ አያደርጉትም? እውነቴን አፕላይ አድርጉ እስቲ። እውነቴን ነው። በህይወታችሁ ላይ ተግብሩት። በቃ የምትናገሩትን ነገር በማውራት ብቻ አይደለም፣ በመናገር ብቻ አይደለም። ጥሩ ምክር አላችሁ፣ ጥሩ ሐሳብ አላችሁ፣ ጥሩ ነገር ነው አእምሯችሁ የሚያመነጨው።
ጥሩ ነገር ነው በውስጣችሁ ያለው። ነገር ግን ይህንን ጥሩ ሐሳባችሁን ሌላ ሰውን እየቀየረ እያያችሁ፣ ሌላ ሰውን እያጸና እያያችሁ፣ ሌላ ሰውን እየለወጠ እያያችሁ እንዴት እናንተን መለወጥ ያቅቷል? እና እባካችሁ በህይወታችሁ ላይ ይሄ የምትናገሩትን ነገር በእምነት ተቀበላችሁ በህይወታችሁ ላይ አፕላይ አድርጉ እና እንደዚህ አይነት ሰዎች የምትናገሩትን ነገር በእምነት ተቀበሉት። እናንተ እውቀቱ አላችሁ፣ ሐሳቡ አላችሁ፣ የሚገርም ሐሳብ ማመልጨት ትችላላችሁ። ነገር ግን ደግሞ የምትናገሩትን ነገር ለራሱ በእምነት አትቀበሉ። በተለይ ክርስቲያኖች ሆናችሁ ለዛ ነው በህይወታችሁ ላይ አፕላይ የማይሆነው፣ ለዛ ነው በህይወታችሁ ላይ የማይፈጸሙ። መጽሐፍ ቅዱሳችን ሲናገር ዕብራውያን ላይ እኮ የሰሙት ቃል ከሰሚዩት ጋር በእምነት ስላልተዋሃደ ይላል አይደል እንዴ? አልጠቀማቸውም ይላል። ይሄ የሰማችሁት ነገር በውስጣችሁ ያለው ሐሳብ፣ በውስጣችሁ ያለው ዕውቀት ከእናንተ ጋር በእምነት ስላልተዋሃደ በህይወታችሁ ላይ አፕላይ መሆን አይችልም። በቃ አትገልጡትም። ተናገራላችሁ፣ ታወሩታላችሁ፣ ግን አትገልጡትም። ስለዚህ እግዚአብሔር የሰጣችሁን ዕውቀት፣ እግዚአብሔር የተናገራችሁን፣ እግዚአብሔር በልባችሁ ውስጥ ያስቀመጠውን ሐሳብ ሌላ ሰውን እየቀየረ እያያችሁ እናንተን ያለወጠበት ምክንያት ያንን የምትናገሩትን ነገር በእምነት ስላልተቀበላችሁ ነውና ላወራችሁት ነገር ቦታ ሰጣችሁ በህይወታችሁ ላይ አፕላይ ለማድረግ ሞክሩ። ሰላም ነው እናቴ። በጣም የተመቸኝ ቪዲዮ ነው። ይጅልኛልሽ ጫሜን ልሰር። ይቅርታ ግን ዋው ነገ ይፈታል። ላንቺ የእውነቴን ነው። እግዚአብሔር መልካም በዓል። መልካም በዓል ለእርሶ ነው። እግዚአብሔር ይባርክ። የእውነቴን ነው። እግዚአብሔር ጆሮም እኔ እውነት በጣም ተመችቶኛል። ይሄ በቃ በዓል ነው ነገ። መልካም በቃ በዓል ነው። ዘና ይበሉ። ደስ ሲል ይዙልኛል። ጫሜን ልሰር። ለእርሶ ነው። እግዚአብሔር ይባርክ። ተመቸኝ። በቃ ደስ አለ። ድንገት የሆነ ሰርፕራይዝ። እሰይ እሰይ። ምን ያባት መልካም በዓል። ደስ ሲል ተባረክልኝ። መልካም በዓል። ደስ ብሎኝ ነው ባይዘው ይሄንን ቪዲዮ እያሳያችሁ። ላንተ ተባረክ። መልካም በዓል። ተባረክልኝ።